አየኔ ወፎች ይህን የመሰለ ፍቅር ይህን የመሰለ የሚያምር ውብ ጽጌረዳ አበባ የሆነ ፍቅር እንደዚህ ሮማንሲ የሆነ ፍቅር እንደዚህ በቃ ኧረ በስመ አብ እንዴት ብዬ ልግለጸው? ማለት ይሁን ፍቅር መልክ ቢኖረው ልክ እናንተን ይመስላል ብዬ ነው እኔ ምን ጊዜ የምናገረው። እና ፍቅር መልክ ቢኖረው እናንተን ይመስል ነበረ። ግን ፍቅር መልክ የለውም። ፍቅር ማለት መንፈስ ነው። መንፈስ ነው ወይስ ምንድን ነው? ፍቅር ግን ስሜት ነው። ብቻ እንደዛ ነገር ይህን የመሰለ ፍቅር ባጉል ይሁን አለ አይደለ? ባለመግባባት በትንሽ በጥቃቅን ነገር አለ አይደል? በቃ እነዚህ ያን ያህል ዋጋ የከፈላችሁት አንቺም ከባህር ማዶ ተሻግረሽ ማልቀስ፣ እሱም ከባህር ማዶ ቁጭ ብሎ ማልቀስ፣ ሶፋ ላይ ታቅፎ ያንቺን ፎቶ ማልቀስ፣ ያንቺን ትራስ ምን የሚሉት ነው? በመድኃኒዓለም አያችሁ። ግን የፍቅር ፈተናውን አያችሁ ግን ምን ያህል ከባድ እንደሆነ። ፍቅር እኮ ፈተናው ከባድ ነው ውዶቼ፣ እግዜርን ከባድ ነው፣ ይከብዳል። ፈተናውን ተፈትኖ ላለፈ ሰው ደግሞ በትዕግስት ላለፈ ሰው ደግሞ ውጤቱ ጣፋጭ ነው። ጣፋጭ ከጣፋጭም ጣፋጭ ከዛ በላይ ነው። እግዚአብሔርን እነሱ እየተነጋገሩ ቁጭ ብለው በቃ ሀይሚዬ ጥምጥም ብላላው ላይ ስትሰማው ምናምን፣ ብሩኬ ደግሞ እባክሽ እንደዚህ እንዳታደርጊ፣ እንደዚህ አትሆኚ ከዚህ በኋላ በቃ እንደዚህ ግን እንዳታደርጊ ምናምን ሲል እግዚአብሔርን እንበይ መጣ። ብዙ ጊዜ እኔ በዚህ ነገር አልቅሻለሁ። ግን እንደ ዛሬ ደግሞ ይሁን አለ አይደል? ዛሬ ያስለቀሰኝ ደስታ ነው። ይሁን አለ አይደል? ውስጣችሁ የሚሰማው ነገር በቃ እኔስ ብሆን ወይም ደግሞ በቃ አለ አይደል? ይሁን ራሳችሁን በእነሱ ቦታ አስቀምጣችሁ ከፍቅረኛችሁ ጋር ተጣልታችሁ ስትታረቁ ያለው ስሜት ምናምን ነገር ያለፋችሁበትም ሆነ በቃ ሊያጋጥማችሁ ሊያጋጥማችሁም ይችላል የሚለው ነገር በራሳችሁ ስታሰሉትና ስታስቡት ብቻ ግን ደስ ይላል። እግዚአብሔርን በጣም ነው ደስ ያለኝ ዛሬ። ደስታዬ ወደር የለውም። ክብር ለድንግል ማርያም ልጅ፣ እውነት ክብር ለመድኃኔዓለም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝት ትረፍርፍ ይበልልኝ የኔ ውዶች፣ የኔ ምርጣ ምርጦች፣ ጨረቃ ፋሚሊ በጠቅላላ ሰላማችሁ ይብዛልኝ። በመጀመሪያ ጨረቃ ፋሚሊ ሁላችሁም በዚህ ጉዳይ ላዘናችሁ፣ ለተጨነቃችሁ፣ ለተከፋችሁ፣ በዚህ ጉዳይ ብዙ መስዋዕትነት ለከፈላችሁ ፈጣሪ እንኳን ደስ አላችሁ። የእውነት ግማሻችሁ በማልቀስ ግማሻችሁ በጸሎት ግማሻችሁ በዱዓ በመጨነቅ በተለያየ ነገር እርግጠኛ ነኝ ሁላችሁም ተጨንቃችሁ ነበር በዚህ ጉዳይ። ሁላችሁም ጨረቃ ፋሚሊ በሚባል ደረጃ እና እንኳን ደስ አላችሁ። እግዚአብሔርን የምር ለምትወዳቸው የምር ለምታከብሯቸው የምር የእነሱን አንድነትና ፍቅር ለምትመኙ ለምትፈልጉ ሰዎች እንኳን ደስ አላችሁ። እቺ ቀን እንደምትመጣ ደጋግሜ ነግሬያችሁ ነበር። ሀይሚና ብሩኬ መቼም አይለያዩም ብዬም ብዙ ጊዜ ለፋልፌ ነበረ። እግዚአብሔር ይመስገን አልተለያዩም፣ አይለያዩምም ደግሞ የኔ ጨረቆች መቼም አይለያዩም። እና እንግዲህ የትላንትናው ፓርት 2 ቪዲዮ ተለቋል። ያው ያሉት ናቸው ናቲሻም፣ ቅዱሴም፣ ኤፋም፣ ፍፄም ሁሉም አሉ። እና እንግዲህ ያው በመጀመሪያ ናቲሻ ቤት ነው እንግዲህ ያመጡት እና በሲስተም ነው እንግዲህ ብሩኬ ሰርፕራይዝ ነው የተደረገው እና በቃ ምናምን ብለው ጠርተውት ነው ልክ ናቲሻ እንዳመመው ምናምን ተደርጎ ማለት ነው። እና ሰርፕራይዙ በጣም ደስ ይላል። አስባችሁታል? ሳልኩት ኦልሬዲ ይሄ ቪዲዮ ትላንት የተቀረጸ ነው። ኦልሬዲ ቪዲዮ የታረቁት ሰላም የተፈጠረው ትላንትና ነው እና ዛሬ ያው ለኛ ብቻ ነው ዛሬ ቪዲዮ የደረሰው እንጂ ቀን ነው የነሱ ዞሮ የተገናኙትና ስለ ሁሉም ነገር እግዚአብሔር ይመስገን። እና ሲመጣ ብዬ ያው ብነግሩት ጥሩ ነበረ እንዳይደነግጥ እንዳያስብ ምናምን ብላ ነበረ። ናቲሻም እንግዲህ ያው የተለያዩ ምክሮችን መክሯል። ፍቅር ፈተና ይበዛበታል፣ ግን እነዛን ፈተናዎች ደግሞ ማለፍ የምንችለው እልህ ውስጥ በመግባት እሷ ዝቅ ትበልልኝ እሱ ዝቅ ይበልልኝ በመባባል ሳይሆን በቃ ለፍቅር ለምትወዱ ሰው ዋጋ በመክፈል ምንም እንኳን ያ ሰው እንደበደላችሁ ቢሰማችሁም ግን በቃ
ለፍቅር ስትሉ ዝቅ በሉ አንደኛችሁ። በቃ የፈለገ ነገር ለማይሆኑ በቃ ለፍቅር ስትሉ ምንም ማለት አይደለም። እግዚአብሔርን የምሬን ነው። በቃ ለማይሆኑ አሁን ብሩኬ እግዚአብሔርን ሀይሚ ከመሄዷ በፊት ኤርፖርት ላይ ከምትሸኛት በቃ ሀይሚ አትሂጂ፣ ጥለሽኛ አትሂጂ፣ እኔ ያላንቺ መኖር አልችልም በቃ ብትል ሀይሚን ብትሆኚ ደግሞ እዛ ሄደሽ እንደምታፈቅሪው ከምትናገሪ እዛ ከሄድሽ በኋላ ብዙ ወጪ ካወጣሽ በኋላ ብዙ ዋጋ ከከፈልሽ በኋላ ብዙ ነገር በቃ ነው እንደዛ ከምታለቅሽ በቃ እኔ አንተን ትቼ መሄድ አልችልም ከዚህ በቃ የቀረ ይቅርብኝ ብለሽ ቅርት ብትይ ያን ቀን ጥሩ ነበር። አሁን ላይ ብዙ ዋጋ የከፈልሽበት ፕሮሰስ እንደነበረ እዚህ ቦታ ላይ ለመድረስ ማለት የሄድሽበት ቦታ ለመሄድ ብዙ ዋጋ ከፍለሽ እንደከፈልሽ ለመሄድ ደግሞ በጣም ብዙ ፍላጎት እንደነበረሽ ለመሄድ ደግሞ ብቻሽን ሳይሆን ከብሩኬ ጋር እንደነበረ የመሄድ ፍላጎትሽ ተናግረሻል። ግን ያ ከሚሆን ያንን ሁሉ ዋጋ ከፍለሽ ያንን የምትፈልጊውን ነገር አሳክተሽ ከምትመለሸው እርግጠኛ ያወጣችሁ ገንዘብ ይኖራል። ያ ገንዘብ ቢቀመጥ ለእነሱ ይጠቅማቸዋል። ገባችሁ? ለህይወታቸው ለትዳራቸው የሚጠቅም ነገር ነው። ያ ከሚሆን ይልቅ በቃ ሁለታችሁ ዝቅ ብላችሁ ነገሩን ፈታችሁት ቢሆን ኖሩ ሀይሚዬም በቃ አንተም ትቼ መሄድ አልችልም፣ ብሩኬም ደግሞ እኔ ያላንቺ መኖር አልችልም ተባብላችሁ ከሀገር ከመውጣትሽ በፊት ይህን ሁሉ ወጪ ከማውጣትሽ በፊት ብትነጋገሩና ዝቅ ብትሉ ዋጋ ብትከፍሉ እልህ ቢቀር ብትረዳዱ ነገሮች ይፈቱ ነበረ። በቀላሉ ባጭሩ ይፈቱ ነበረ። ግን በቃ ቀርታችሁ ለማይቀር ነገር ተለያይታችሁ በቃ ተጣልታችሁ ለማትጣሉት ነገር እና ይህን ሁሉ ነገር መደረጉ በጣም ይገርመኛል። አንዱ ውጭ ሀገር ደርሶ መምጣት ወጪው ምን ያህል እንደሆነ ታውቁታላችሁ። እና ፈጣሪ እንኳንም ለዛ አበቃችሁ። ዋናው ነገር እንኳንም ታረቃችሁ። እኛ የምንፈልገው አንድነታችሁ ነው። ምንም የሚፈጠር ምንም ስለ ሁሉም ነገር እግዚአብሔር ይመስገን። ሁሉም ነገር ተስተካክሏል። ከዚህ በኋላ ናቲሻ ብዙ የመከራቸው ምክሮች አሉ። እውነት ነው እንግዲህ ግን ያው ሰው ግርና ግርም ይጋጫል፣ ያጋጥማል እንደዚህ አይነት ነገር። ግን ችግሩ ሲያጋጥም ለምን ችግሩ አጋጠመ ሳይሆን ችግሩን እንዴት አድርጌ ልፍታው፣ እንዴት እንፍታው የሚለው ነገር ላይ ፎከስ ብታደርጉ መልካም ነው። የመለየት ወይም ደግሞ ከሀገር የመውጣት አይነት ነገር ምናምን ከምታስቡ ሁለታችሁ በቃ ወይ ደግሞ እዚሁ ሀገር ውስጥ ሆናችሁ ደግሞ ጊዜ መሰጣጣት፣ በቃ ጊዜ ስትሰጣጡ ናፍቆት ራሱ ስለሚያገናኛችሁ ማለት ነው። ለምን ይሁን ነገር በተፈጠቀ ቁጥር ወደ ውጭ ሩጫ፣ ይሄ ለእናንተም ሆነ ለኢኮኖሚያችሁ ጥሩ አይደለም። እውነቴን ነው። እና እግዚአብሔር ይመስገን ብቻ አልቻልኩም ማለች ሀይሚዬ፣ አልቻልኩም በቃ ብዙ ዋጋ ከፍዬ ነው ሄድኩት። መመለስም አልመሰለኝ ግን አልቻልኩም፣ ተመለስኩ አለች። እንኳን ተመለሽ።